gradient of curves and rate of changes a tangent line በምንልበት ጊዜ to a curve or a graph of a function y equal to f of x is a line that touches the curve exactly at one point ለሆነ curve ወይንም ለሆነ graph tangent line ስንል ለምሳሌ እዚህ ጋር በቀዩ እንደዚህ የሆነ curve አለ ለዛ tangent line ስንል ያንን graph የሆነ ፖይንት ላይ አንዴ ነክቶ የሚያልፍ ላይን በአንድ ፖይንት የትም ቦታ ሊሆን ይችላል እቺን ፖይንት ከሆነ አንዴ ነክቶ የሚያልፍ ላይን ያ ላይን ታንጀንት ላይን ይባላል። ሴካንት ላይን የሚባለው ደግሞ ያን ግራፍ ሁለት ቦታ ላይ ነክቶ የሚያልፍ ላይን ይሄኛው ሴካንት ላይን ይባላል። ኤኒ ቱ ፖይንት እቺን ፖይንት እና እቺን ፖይንት ነክቶ የሚያልፍም ከሆነ ሴካንት ላይን ነው። ብቻ ከርቡን ሁለት ጊዜ የሚነካ ላይን ሴካንት ላይን ሲባል ከርቡን አንድ ጊዜ ተቻርጎ የሚያልፍ ላይን ታንጀንት ላይን ይባላል እና የነካበት ፖይንት ኦፍ ታንጀንሲ ይባላል። ስለዚህ ሌላው ግራዲየንት ወይንም ስሎፕ የምንለው ደግሞ a number that describes steepness and direction of a line ላይኑ ምን ያህል ቀና ብሏል። አሁን እንደዚህ ካለ ላይን እና እንደዚህ ካለ ላይን ስቲፕ የትኛው ነው ቢባል በጣም ቀና ያለው ነው አይደል? ስለዚህ ስቲፕነስ ነው ስሎፕ በምንልበት ጊዜ የላይኑን የሚያሳየው። if slope is positive then the line is increasing which means it goes up as we move from left to right ፖዚቲቭ ነው ማለት ከቀኝ ወደ ግራ ስንሄድ ምን እየሆነ እያደገ የሚሄድ ነው። ኔጌቲቭ ስንል ደግሞ ከቀኝ ወደ ግራ ስንሄድ እየቀነሰ የሚሄድ ከሆነ ስሎፑ ኔጌቲቭ ይሆናል፣ ዳውንዋርድ ይሆናል። ምኑ ከሆነ ስሎፑ ኔጌቲቭ ከሆነ ስሎፕ ዜሮ ከሆነ ደግሞ ቼንጅ የለውም፣ ሆሪዞንታል ነው ማለት ነው። ለውጥ የለውም። the line is horizontal ነው። ስለዚህ if you are given 2 points x0 y0 and x1 y1 on the graph y equal to fx then using definition understanding that changes the difference between the values we get the general formula for the slope of secant line through the 2 points ስለዚህ ስሎፑን አግኙ ካላችሁ ሁለት ፖይንቶች ከተሰጡን ስሎፕ ለመስራት ምንድነው የምናደርገው? ስሎፕ የሁለት ፖይንቶች ዲፈረንስ ነው አይደል? ለምሳሌ b ፖይንት እና a ፖይንት ቢኖር ምን እናደርጋለን? ቨርቲካል ወይንም y ዲፈረንስ ይካፈል ለx ዲፈረንስ ነው። y ዲፈረንስ y1 y0 ኦቨር x1 x0 ይሆናል። ቼንጅን y ኦቨር ቼንጅን x ስለሆነ ስሎፕ ቼንጅን y ኦቨር ቼንጅን x እንደሆነ እናውቃለን። ስለዚህ ስሎፕ ምንድነው የሚያሳየው? የሴካንት ላይን ስሎፕ አቨሬጅ ሬት ኦፍ ቼንጅ ነው የሚያሳየው። ለምሳሌ the slope of the line passing through 2 points ሁለት ፖይንቶች አሉ። find slope ነው የሚለው ስሎፕ ምን ይሆናል? ቼንጅን y ኦቨር ቼንጅን x የy ዲፈረንስ 0 ሲቀነስ 7 ኦቨር x ዲፈረንስ 0 ሲቀነስ ኔጌቲቭ 5 0 ሲቀነስ 7 ኔጌቲቭ 7 ኦቨር ማይነስ ፕላስ 5 ይሆናል። ኔጌቲቭ 7 ኦቨር 5 ይሆናል። የዚህኛውስ 9 ሲቀነስ ኔጌቲቭ 5 ኦቨር ኔጌቲቭ 2 ሲቀነስ 3 ማይነስ ፕላስ 9 እና 5 14 ኦቨር ኔጌቲቭ 5 ኔጌቲቭ 14 ኦቨር 5 ይሆናል ስሎፑ። ስለዚህ ምንድነው ይሄ ስሎፕ የሚያሳየው? አቨሬጅ ሬት ኦፍ ቼንጅ ነው የሚያሳየው። እዚህ ጋር find the slope of a secant line to the graph of the function ለዚህ ግራፍ ስሎፑን አግኙ ይላል። በማን ኢንተርቫል? ከኢንተርቫል ከ1 እስከ 3 ባለው ኢንተርቫል ምንድነው የተሰጠን? ያው x ነው የተሰጠን። ይሄን x1 ብንል ይሄን x2 ብንል ስለዚህ ስሎፕ ለማግኘት ምንድነው? ስሎፕ ቼንጅ ኢን y ኦቨር ቼንጅ ኢን x ነው። ስለዚህ ምን ማግኘት አለብን? y2 እና y ኦቨር x2 ማይነስ x1 y2 ማለት ያው f of x ማለት y እንደማለት ነው። y equal to 2x cube plus 3x minus 5 እንደማለት ነው። ስለዚህ y1ን የምናገኘው x1ን ተክተን ነው። አንድን ተክተን x ቦታ y1 equal to 2 times 1 cube plus 3 times 1 minus 5
1 cube 1 times 2 2 3 times 1 plus 3 minus 5 2 plus 3 5 minus 5 y1 ስንት ይሆናል? 0 ይሆናል። y1 0 አገኛል። y2ስ x2ን ስንተካ 3 ስንተካ y2 equal to 2 times x cube 3 cube plus 3 times 2 3 times 3 x 3 አይደል 3 times 3 minus 5 3 cube 27 27 ጊዜ 2 54 plus 3 times 3 9 ሲቀነስ 5 9 ሲቀነስ 5 4 54 እና 4 58 y2 58 ሆነ 58 minus 0 over x2 minus x1 3 minus 1 58 minus 0 58 over 3 minus 1 2 58 ለ2 29 ስለዚህ ስሎፑ ምን ይሆናል? 29 ይሆናል ማለት ነው። Find the slope of a line passing through the two given points ይላል። ስሎፕ አገኘ ነው። እዚህ ጋር ምን ይሆናል ስሎፕ? ያው ጀነራሊ ኤም ነው ስሎፕ ስሙ በሾርት አንድ ሲጻፍ y2 minus y1 11 ሲቀነስ ኔጌቲቭ 5 over x2 minus x1 3 minus ኔጌቲቭ 3 11 ማይነስ ማይነስ ፕላስ ይሆናል። 11 ሲደመር 5 16 ኦቨር ማይነስ ማይነስ ፕላስ 3 ፕላስ 3 6 16 ኦቨር 6 ይሆናል ስሎፕ በሁለት 8 ኦቨር 6 በሁለት 3 ይሆናል። እዚህ ጋር ያለ ስሎፕ ኢኳል ቱ y2 minus y1 ኔጌቲቭ 7 ማይነስ ኔጌቲቭ 9 ኦቨር x2 minus x1 5 minus 4 ማይነስ ማይነስ ፕላስ ይሆናል። ኔጌቲቭ 7 ፕላስ 9 2 ይሆናል። 5 minus 4 1 2 over 1 2 ነው ስሎፕ። For each of the following functions find the slope of a secant line to graph of the functions over the given intervals ኢንተርቫል ሰጥቶ ስሎፓቸውን አገኙ እያለ ነው። ከዚህ እስከዚህ ኢንተርቫል ማለት ሁለት ኤክሶችን ነው x1 x2 ብንል ስሎፕ ማለት ቼንጅ ኢን y ኦቨር ቼንጅ ኢን x ነው። ስለዚህ y1 y2 ማግኘት አለብን። y1ን የምናገኘው እዚህ ጋር x1ን ተክተን y1 equal to x ቦታ x1 ኔጌቲቭ 1 ስኬር ፕላስ 1 ይሆናል። ኔጌቲቭ 1 ስኬር 1 ፕላስ 1 2 y1 2 ነው። y2ን ለማግኘት 3 እንተካለን። y2 equal to 3 ስኬር ፕላስ 1 3 ስኬር 9 ፕላስ 1 y2 10 ይሆናል። ስለዚህ ስሎፕ ቼንጅ ኢን y2 minus y1 10 minus 2 over x2 minus x1 3 minus negative 1 10 minus 2 8 over 3 minus minus plus 1 ይሆናል 4 8 over 4 2 ስለዚህ ስሎፑ 2 ነው ማለት ነው። የዚህኛው ቢ ላይም በተመሳሳይ ነው። x1 y1 ሰጥቶናል። ሶሪ x1 x2 ሰጥቶናል። y1ን ለማግኘት x1ን አንድ መተካት ነው። 1 cube minus 4 times 1 plus 6 1 cube 1 minus 4 times 1 4 plus 6 negative 4 plus 6 2 plus 1 y1 3 y2 ቱን በመተካት 2 cube minus 4 times 2 plus 6 cube 8 minus 4 times 2 8 plus 6 8 minus 8 ይጠፋል y2 6 ይሆናል። ስለዚህ ስሎፕ ቼንጅ ኢን y2 minus y1 6 minus 3 over x2 minus x1 2 minus 1 6 minus 3 3 over 2 minus 1 1 3 over 1 3 ይሆናል። ስሎፑ 3 ነው። gradient at a point on a curve ለምሳሌ let f of x equal to x square ስናይ compute and classify the algebraic expression in algebraic expression compute አድርጉ ይላል። f of x plus h minus f of x over h መተካት ነው። f of x x square ከሆነ f of x plus h x ቦታ x plus h ስንተካ x plus h ስኩዌር ይሆናል።
ማይነስ ኤፍ ኦፍ ኤክስ ያው ኤክስ ስኩዌር ነው ኦቨር ኤች አለ። ኤክስ ፕላስ ኤች ስኩዌር ማለት ኤክስ ስኩዌር ፕላስ 2ኤክስ ኤች ፕላስ ኤች ስኩዌር ነው። እዚህ ማይነስ ኤክስ ስኩዌር አለ። ስለዚህ ይሄ ኤክስ ስኩዌር ይሄ ያጠፋዋል። ስለዚህ ምን ቀረ? 2ኤክስ ኤች ስኩዌር ኮማን ማን አለ? ኤች አለ። ስለዚህ 2ኤክስ ፕላስ ኤች ይሆናል ኦቨር ከታች ኤች አለ። ኤች በኤች ይጠፋል። ማን ቀረ? 2ኤክስ ፕላስ ኤች። ይሄ 2ኤክስ ፕላስ ኤች ነው። ይሄስ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ነው። ኤፍ ኦፍ ኤክስ ያው ኤክስ ስኩዌር ነው ማይነስ ኤፍ ኦፍ ኤክስ ኖት ስናደርግ ኤክስ ቦታ ኤክስ ኖት ስንሰካ ኤክስ ኖት ስኩዌር ይሆናል ኦቨር ኤክስ ማይነስ ኤክስ ኖት ይሆናል። እሺ ኤክስ ስኩዌር ማይነስ ኤክስ ኖት ስኩዌር ማለት በሌላ ቋንቋ ኤ ማይነስ ኤ ስኩዌር ማይነስ ቢ ስኩዌር ከምንድን ነው የመጣው? ኤ ማይነስ ቢ ሲባዛ ከኤ ፕላስ ቢ ነው። የሁለቱ ብዜት ነው ይሄን የሚሰጠው። ስለዚህ ኤክስ ስኩዌር ማይነስ ኤክስ ኖት ስኩዌር ማለት ኤክስ ማይነስ ኤክስ ኖት ሲባዛ ኤክስ ፕላስ ኤክስ ኖት ከማለት ጋር እኩል ኦቨር ኤክስ ማይነስ ኤክስ ኖት። ይሄ ሲጠፋ ማን ቀረ? ኤክስ ፕላስ ኤክስ ኖት ቀረ ማለት ነው። ኤክስ ፕላስ ኤክስ ኖት ነው ይሄ ማለት ለኤክስ ስኩዌር። ሌላ ዋይ አለ እዚህ ጋር ኤክስ ኪዩብ ነው ዋዩ። ፋይንድ ዘ ስሎፕ ኦፍ ሴካንት ላይን ቱ ዘ ከርቭ ኦፍ ዘ ፋንክሽን ቢትዊን የሴካንት ላይን ስሎፑን አገኘው ነው የሚለው። በስንትና በስንት? በኤክስ ኢኳል ቱ 1 እና በኤክስ ኢኳል ቱ 1.1። ስለዚህ ኤክስ 1 1 ነው፣ ኤክስ 2 1.1 ነው። ስሎፕ ለማግኘት ዋይ 1 እና ዋይ 2 ዋይ 1 ምን ይሆናል? 1 ኪዩብ 1 ኪዩብ። ስለዚህ ዋይ 1 1 ኪዩብ 1 ዋይ 2 ምን ይሆናል? 1.1 ኪዩብ 1.1 ኪዩብ ደግሞ 1.331 ነው ዋይ 2። ስለዚህ ስሎፑ ምን ይሆናል? ዋይ 2 ማይነስ ዋይ 1 ዋይ 2 1.331 ማይነስ ዋይ 1 1 ኦቨር ኤክስ 2 1.1 ማይነስ ኤክስ 1 1 1.331 ሲቀነስ 1 0.331 ነው ኦቨር 1.1 ሲቀነስ 1 0.1 ነው። ስንት ይሆናል? 3.31 ይሆናል ስሎፑ። እሺ አሁን ደግሞ ኤክስ 1 1 ሆኖ ኤክስ 1 1 ኤክስ 2 1.001 ሲሆን ዋይ 1 ምን ይሆናል? 1 ኪዩብ 1 ይሆናል። ዋይ 2 1.001 ኪዩብ 1.00303 እያለ ይቀጥላል። ስለዚህ ስሎፕ ምን ይሆናል? ዋይ 2 1.00303 ሲቀነስ ዋይ 1 1 ኦቨር ኤክስ 2 1.001 ሲቀነስ ኤክስ 1 1 ይሆናል። 1.0 ሲቀነስ ይሄ ምን ይሆናል? 0.00303 እያለ ይቀጥላል ኦቨር ከዚህ ይሄ ሲቀነስ 0.001 ይሆናል። ይሄ ምን ማለት ነው? የታችኛው አንድ እንዲሆን በአንድ ሺህ ይሄም በአንድ ሺህ ሲባዛ ይሄ ይጠፋል። ይሄ በአንድ ሺህ ሲባዛ 3.003 ይሆናል። ምኑ ስሎፑ ተመልከቱ፣ ወዴት እየተጠጋ ነው? አሁን ምንድን ነው ያደረግነው? ከዚህ ከሁለቱ ኤክስ 1 እና ኤክስ 2ን አጠጋጋን። ኤክስ 1 እና ኤክስ 2 መሃል ያለውን ዲፍረንስ ትንሽ አደረግን። መጀመሪያ ዲፍረንሳቸው ስንት ነበር? 0.1 የሁለቱ ዲፍረንስ። አሁን ደግሞ ዲፍረንሳቸው ስንት ሆነ? 0.001 ኤክስ 1 ማይነስ ኤክስ 2 ዲፍረንሱ ወዴት አፕሮች እያደረገ ነው? ወደ 0። ወደ 0 ሲጠጋ ስሎፑ ወዴት እየተጠጋ ነው? ወደ 3። ስለዚህ ወደ ዲፍረንሱን ቼንጁን የኤክሱን ቼንጅ ስናጣብብ ስሎፑ ወደ ሆነ ቦታ አፕሮች ያደርጋል ማለት ነው። ለምሳሌ ኤክስ 1 1 ቢሆን ኤክስ 2 ደግሞ 1 + h ቢሆን
ስሎፑን ስሩ። y1 ምን ይሆናል? ያው 1 ኪዩብ 1 ነው። y2ስ 1 ፕላስ h ኪዩብ ነው የሚሆነው። 1 ፕላስ h ኪዩብ ማለት ደግሞ 1 ፕላስ hን 3 ጊዜ ማብዛት 1 ፕላስ h ታይምስ 1 ፕላስ h ታይምስ 1 ፕላስ h ነው። 1 ፕላስ h ታይምስ 1 ፕላስ h 1 ፕላስ 2h ፕላስ h ስኩዌር ነው። ይሄን ከ1 ፕላስ h ጋር ስናበዛ ከ1 ጋር ሲባዛ ይሄ ራሱ ይሆናል 1 ፕላስ 2h ፕላስ h ስኩዌር ይሆናል። እንደገና ከh ጋር ሲባዛ ፕላስ h ፕላስ 2h ስኩዌር ፕላስ h ኪዩብ ይሆናል። ሶ ይሄን አንድ ላይ ስናደርገው h ኪዩብ 2h ስኩዌር ፕላስ h ስኩዌር ፕላስ 3h ስኩዌር h ፕላስ 2h ፕላስ 3h ፕላስ 1 አለ። ይሄ y2 ነው። ስለዚህ ስሎፕ y2 ማይነስ y1 አንድ ነው ኦቨር x2 ማይነስ x1 x2 1 ፕላስ h ነው ማይነስ x1 1 ነው። ስለዚህ እዚህ ፕላስ 1 በማይነስ 1 ይጠፋል። ከላይ ማን ቀረ? h ኪዩብ ፕላስ 3h ስኩዌር ፕላስ 3h ኦቨር እዚህ ማይነስ 1 በፕላስ 1 ይጠፋል፣ h ይቀራል። ስለዚህ ላይኛው h ኮማን ስናወጣ h ስኩዌር ፕላስ 3h ፕላስ 3 ይሆናል ኦቨር h በh ይጠፋል። ስለዚህ ስሎፑ ምን ሆነ? h ስኩዌር ፕላስ 3h ፕላስ 3 ሆነ። እሺ h ወደ 0 አፕሮች ካረገስ h ምንድነው? ዲፈረንስ ነው አይደል? የx2 ማይነስ x1 ዲፈረንስ ምንድነው? x2 1 ፕላስ h ሲቀነስ x1 1 በ1 ይጠፋል፣ h ነው። ዲፈረንሱ ወዴት አፕሮች ሲያደርግ? ወደ 0 አፕሮች ካረገ ወይ ደግሞ ወደ 0 ከቀረበ ይሄ 0 ይሆናል፣ ይሄ 0 ይሆናል። ስሎፑ ወደ ስንት አፕሮች ያደርጋል? ወደ 3። ስለዚህ h ወደ 0 አፕሮች ሲያደርግ what happens? ስሎፑ ወደ 3 አፕሮች እንደሚያደርግ ማየት እንችላለን። ኢኳል ቱ 3 ሳይሆን አፕሮች ቱ 3። እዚህ ጋር የተለያዩ ሁለት ላይኖች አሉ። አንደኛ ታንጀንት ላይን አለ፣ እቺን ፖይንት ነክቶ የሚያልፍ። ያቺን ፖይንት እና እቺን ፖይንት ነክቶ የሚያልፍ ደግሞ ላይን ኤል1 ምን ይባላል? ሴካንት ላይን ይባላል። እና ለሴካንት ላይን ስሎፕ ፎርሙላ ምን እናደርጋለን? ሁለት ፖይንቶች አሉ። ስለዚህ ይሄኛውን x2 y2 ብንል ያው x እና y አለ እዚህ ጋር x1 y1 ብንል ስሎፑ y2 ማይነስ y1 ኦቨር x2 ማይነስ x1 እንደሚሆን ማየት እንችላለን። ወይም በሌላ ቋንቋ ደግሞ እችኛው ፖይንት a ብትሆን x እችኛው ፖይንት ደግሞ a ላይ h ተደምሮ ቢሆን x ያለበት የዚህ ፋንክሽን f of x ቢሆን ስሎፑ ምንድነው የሚሆነው? ያው y2 f of a plus h ነው የሚሆነው ሲቀነስ y1 f of a ኦቨር x2 a plus h አለ ሲቀነስ x1 a አለ። ስሎፑ ምን ይሆናል? f of a plus h minus f of a ኦቨር ማይነስ a plus a ይጠፋል h ይሆናል ማለት ነው። እና መሃላቸው ላይ ያለውን ዲፈረንስ እያጠበበን በመጣ እየጠበበ የሆነች ፖይንት ላይ ቢገናኙ ያ ማለት h ወደ 0 አፕሮች ሲያደርግ ማለት ነው። እሱ ምን ይሰጠናል? ታንጀንት ላይን ይሰጠናል። ይሄኛው የሴካንት ላይኑ ፎርሙላ ነው። በመሃሉ ያለው ዲፈረንስ ሲጠብ ያው ተች የሚያደርገው ላይኑ ምን ይሆናል? ታንጀንት ላይን ይሆናል። የታንጀንት ላይን ፎርሙላ ይሆናል። እና እዚህ ጋር እሱን ነው የምናየው። ሴካንት ላይን አለ። ይሄኛው ፖይንት a ቢሆን a ኮማ f of a ነው የሚሆነው y። ይሄኛው a plus h ከሆነ a plus h ኮማ f of a plus h ነው። ስሎፑ ምን እንደሚሆን እናውቃለን። y2 minus y1 f of a plus h minus y1 f of a over a plus h minus a h ይቀራል። አሁን ዲፈረንሱ ወደዚህ በሁለቱ መሃል ዲፈረንስ ያለው ሲጠብ ማለት ይሄ ወደዚህ ሲመጣ ማለት ነው። ስለዚህ ላይን ሁለት ፖይንት ሳይሆን
ለምሳሌ ሁለቱም ፖይንት እንዲህ ስናደርግ ላይኑ እንዴት ይሆናል? እንዲህ ይሆናል። አንደኛውን ፖይንት እዚህ ስናደርግ ላይኑ ሁለቱን እንዲነክቶ ይሄዳል። እዛው ከሆነ እንዲህ ይሆናል፣ ታንጀንት ላይን ይሆናል ማለት ነው። እዛው ከሆነ ታንጀንት ላይን ይሆናል። ታንጀንት ላይን በዚህ ማግኘት እንችላለን። የሴካንት ላይኑ ስሎፕ ሆኖ አስ ኤች ወይንም ዲፍረንሳቸው ወደ 0 አፕሮች ሲያደርግ ማለት ነው የታንጀንት ላይን ፎርሙላ። በዛ ጊዜ ኤች ወደ 0 አፕሮች እንዲያደርግ ስንፈቅድለት ጊዜ የታንጀንት ላይኑ ስሎፕ ይሆናል። እሱም ደግሞ ምንን ሪፕሬዘንት ነው የሚያደርገው? ዘ ስሎፕ ኦፍ ታንጀንት ላይን ኢንስታንቲኒየስ ሬት ኦፍ ቼንጅን ነው። የስሎፕ ኦፍ ሴካንት ላይን አቨሬጅ ሬት ኦፍ ቼንጅን ዲስክራይብ እንደሚያደርግ አይተናል። ዘ ስሎፕ ኦፍ የታንጀንት ላይን ኢኳል ቱ ዘ ሬት ኦፍ ኢንስታንቲኒየስ ሬት ኦፍ ቼንጅ ነው። ስለዚህ የታንጀንት ላይኑን ስሎፕ ለማግኘት የግራፉ ፋንክሽን y ኢኳል ቱ f ኦፍ x ከሆነ x ኢኳል ቱ a ላይ እዚች ፖይንት ላይ ስሎፑ ምን ይሆናል ከተባለ ወይንም ውጤቱ ምን ይሆናል ከተባለ ምንድነው የምናደርገው? f ኦፍ x ማይነስ የዛች ፖይንት f ኦፍ a ኦቨር x ማይነስ a ይሆናል ብለን ነው የምንሰራው እና at x ኢኳል ቱ a ከዛ ይሄንን ከሰራን በኋላ as x approach to a ብለን እንሰራለን ማለት ነው። መጨረሻ ወይንም x equal to a ላይ ያለውን ቫልዩ እናገኛለን። ለምሳሌ find the gradient of slope የዚህን ስሎፕ አግኙ ስንት ላይ? at x equal to 2 ላይ። ስለዚህ ስሎፑን ለማግኘት ምን እናደርጋለን? at point ነው አይደል የተሰጠን ታንጀንት ላይን ነው ማለት ነው። f of x minus f of 2 over x minus 2 ነው የምናደርገው። f of x x ስኩዌር ነው። x ስኩዌር minus f of 2 ስንተካ 2 ስኩዌር 4 ይሆናል over x minus 2 ይሆናል። x ስኩዌር minus 4 ማለት x ስኩዌር minus 2 ስኩዌር ማለት ነው over x minus 2 ሁሌ a ስኩዌር minus b ስኩዌርን ካያችሁ ምን ማለት ነው? a minus b ሲባዛ a plus b ማለት ነው። ሁለቱን ስታባዙ ይሄን ስለሚሰጥ ስለዚህ x minus 2 ስኩዌር ማለት x minus 2 ሲባዛ x plus 2 ማለት ነው። ኦቨር ከታች x minus 2 አለ ይጠፋል። ማን ቀረ? x plus 2 ቀረ። ስለዚህ ስሎፑ x plus 2 ነው። አሁን at x equal to 2 ስለተባለ 2 እንተካለን x ቦታ። ስሎፑ ስንት ይሆናል? 2 plus 2 ስሎፑ 4 at x equal to 2 ስሎፑ 4 ነው። እሺ እዚህ ጋር x ስኩዌር አለ። find the gradient of ያው gradient ማለት ስሎፕ ማለት ነው። the tangent line to the graph of f of x at the point a, a square ያው x ነው ይሄ y ነው። ስለዚህ at this point at x equal to a ማለት ነው በሌላ ቋንቋ። ስለዚህ ማለት ነው ስሎፑ ምን ይሆናል? f of x minus f of a over x minus a ይሆናል። f of x x ስንተካ x ስኩዌር ነው f of x f of a ስንተካ a ስኩዌር ነው። a ስንተካ የሚሰጠንም ቫልዩ ሰጥቶናል a ስኩዌር over x minus a ይሆናል። x ስኩዌር minus a ስኩዌር ምን ይሆናል? x minus a times x plus a ነው። ኦቨር ከታች x minus a አለ። x minus a በx minus a ይጠፋል። ስሎፑ ምን ይሆናል? x plus a ይሆናል። ስለዚህ አሁን የተጠየቅነው ምንድነው? at x equal to a ነው አይደል? ስሎፑ ምን ይሆናል? at x equal to a ስሎፑ x ቦታ a መተካት a plus a ይሆናል። ስሎፑ 2a ስለዚህ ይሄን በተለያዩ ፋንክሽኖች ማየት እንችላለን። ስለዚህ f of x equal to x ስኩዌር x equal to a ላይ ስሎፑ ምንድነው የሚሆነው? 2a ነው የሚሆነው። ለምሳሌ ፖይንት x equal to 4.16 ላይ ወይንም x 4 በሆነበት ስሎፑ ስንት ይሆናል? 2 ጊዜ
4 8 ይሆናል። ኤክስ ኔጌቲቭ 5 ቢሆን ስሎፑ ኔጌቲቭ 5 ታይምስ 2 ይሆናል፣ ኔጌቲቭ 10 ይሆናል። ሶ ኤክስ ኤፍ ኦፍ ኤክስ እና ግራዲየንቱ ያላቸው ግንኙነት ኤክስ ኔጌቲቭ 5 ሲሆን ያው 2 ታይምስ የዛ ቫልዩ ነው አይደል? ኤ 2 ታይምስ ኔጌቲቭ 5 2 ታይምስ ኔጌቲቭ 4 የሚለውን ማየት እንችላለን። Find the gradients of the tangent lines to the graph of the following function at specified point. gradient ስሎፓቸውን አግኙ በተጠቀሰው ፖይንት አሁን x equal to 4 ላይ at x equal to negative 1 እና x equal to 4 ላይ ሁለቱም ፖይንቶች ላይ ስሎፓቸው ምን ይሆናል? ያው at x equal to a የx ስኩዌርን ስሎፕ አይተናል። ምንድነው የሚሆነው? ስሎፑ 2a ነው የሚሆነው። ስለዚህ at x equal to negative 1 ምን ይሆናል? 2 times negative 1 negative 2 ይሆናል። at x equal to 4 2 times 4 8 ይሆናል ስሎፑ። ኔጌቲቭ 2 እና 8 ነው ኤ ላይ ያለው። እሺ ቢ ላይ f of x እነዚህ ያለ ፋንክሽኑ at x equal to 2 እና at x equal to negative radical 2 ላይ ስሎፑን ስሩ ነው። at x equal to ኤ ላይ ብንሰራ ስሎፑ ምን ይሆናል? f of x minus f of a over x minus a እንደሚሆን እናውቃለን። f of x 3x square minus 5x plus 4 minus f of a ይህን ስንተካ ምን ይሆናል? 3a square minus 5a minus 5a plus 4 ይሆናል over x minus a ይሆናል። ስለዚህ 3x square minus ይሄ ሲመጣ minus 3a square minus 5x minus 5 plus 5 ይሆናል plus 4 እዚህ minus ይሄን ሲያበዛ minus 4 ያደርገዋል። ይሄኛው ይጠፋል። ስለዚህ ኦቨር ከታች x minus a ይሆናል። at x equal to a ነው። at x equal to 2 መተካት ነው a ቦታ ላይ። ስለዚህ ስሎፑ a ቦታ ላይ 2 ስንተካ 3x square minus 3 times 2 square minus 5x plus 5 times 2 over x minus a 2 ነው አይደል? 2 ተካ። ስለዚህ 3x square እዚህ minus 5x አለ። ከዛ እዚህ 2 square 4 ነው። 4 ጊዜ ኔጌቲቭ 3 ኔጌቲቭ 12 ነው። እዚህ 5 ጊዜ 2 10 ነው። ኔጌቲቭ 12 ሲደመር 10 ኔጌቲቭ 2 minus 2 over x minus 2 3x square minus 5x minus 2 አሁን ይሄ ኳድራቲክ ፋንክሽን ax square plus bx plus c ከሆነ ተደምሮ b የሚሰጥ ተባዝቶ የa እና የcን ብዜት የሚሰጥ ቁጥር እናገኛለን። b እንደ b ማን ነው? ኔጌቲቭ 5 ተደምሮ ኔጌቲቭ 5 የሚሰጥ ተባዝቶ የ3 እና የ2 ብዜት ኔጌቲቭ 6ን የሚሰጥ ሁለት ቁጥሮች እነማን ናቸው? ኔጌቲቭ 6 እና 1 ናቸው። ስንደምራቸው ኔጌቲቭ 5 ስናበዛቸው እንደሚሰጡ። እሺ እነዛን ሁለት ቁጥሮች በመሃሉ በ5x ቦታ እንተካለን። ያ ማለት 3x square minus 5x ማለት in terms of minus 6 እና 1 እንጽፋለን። minus 6x plus 1x ነው። ከዛ minus 2 አለ። ሶ ይሄን ሁለት ስናደርገው 3ን ኮመን ስናወጣ ምን ይሆናል? እዚህ x 3 ሳይሆን 3 ብቻ ሳይሆን 3x ኮመን ስናወጣ x minus 2 ይሆናል። ፕላስ እዚህም x minus 2 አለ። ሶ x minus 2 ሁለቱም ላይ ስላለ x minus 2 ታይምስ እዚህ ጋር 3x የዚህ ኮኤፊሺየንት 1 ፕላስ 1 ይሆናል። ኦቨር ከታች x minus 2 አለ። ስለዚህ x minus 2 በx minus 2 ይጠፋል። ስሎፑ ምን ይሆናል? 3x plus 1 ይሆናል። አሁን at x equal to 2 ነው አይደል የተባለው? 2 መተካት ነው። ስሎፑ 3 times 2 plus 1
6 + 1 7 ይሆናል። 6 + 1 7 so at x equal to 2 7 ይሆናል። at x equal to ኔጌቲቭ ራዲካል 2 ተመሳሳይ ፕሮሲጀር መከተል ነው። ስሎፕ f of x minus f of a over x minus a f of x ያው 3x square minus 5x plus 4 minus f of a x equal to ራዲካል 2 ነው አይደል? ስለዚህ ኔጌቲቭ ራዲካል 2 ሲተካ 3 times ኔጌቲቭ ራዲካል 2 square minus 5 times ራዲካል ኔጌቲቭ ራዲካል 2 plus 4 ይሆናል። ራዲካል 2 ስኩዌሩ ራዲካሉን ያጠፋል 2 ይሆናል። 2 times 3 6 ማይነስ ማይነስ ፕላስ ይሆናል። ፕላስ 5 ራዲካል 2 ፕላስ 4 ይሆናል። 6 + 4 10 ፕላስ 5 ራዲካል 2 ይሆናል ማለት ነው። f of a 10 + 5 ራዲካል 2 over x minus a x minus ኔጌቲቭ ራዲካል 2 so እዚህ ጋር 3x square minus 5x plus 4 አለ 4 ሲቀነስ 10 ኔጌቲቭ 6 ይሆናል። ከዛ ኔጌቲቭ ይሄንን ሲያባዛ -5 ራዲካል 2 ይሆናል ኦቨር እዚህ ማይነስ ማይነስ ፕላስ ይሆናል x ፕላስ ራዲካል 2 ይሆናል። ስለዚህ አሁን እዚህ ጋር ትሪኩ ምንድነው? ይሄን x ፕላስ ራዲካል 2 የሚመስል ቤዝ ከላይ እንዲወጣ ማድረግ ነው። ያ ማለት የላይኛውን ቁጥር x ፕላስ ራዲካል 2 ታይምስ አድርጎ መጻፍ ለምን የታችኛው እንዲጠፋለን። ስለዚህ ይሄኛውን ለዚህ ጻፍን ስንል ለምሳሌ ይሄን ለx ፕላስ ራዲካል 2 ማካፈል ነው። እሺ ይሄን ለዚህ ስናካፍል 3x ስኩዌር ለx ይካፈል 3x ይሆናል። 3x ታይምስ x 3x ስኩዌር ይሆናል። 3x ታይምስ ራዲካል 2 ፕላስ 3 ራዲካል 2 x ይሆናል። እናደርጋለን እንቀንሳለን። ስንቀንስ 3x ስኩዌር በ3x ስኩዌር ይጠፋል። ኔጌቲቭ 5x ሲቀነስ ራዲካል 3 ራዲካል 2 x ይሆናል። ከዛ እነዚህ -6 -5 ራዲካል 2 ይመጣሉ። እዚህ x ኮማን አለ። xን ኮማን ስናወጣ -5 -3 ራዲካል 2 ይሆናል። -6 -5 ራዲካል 2 እሺ ይሄንን ለx ስናካፍል እችኛዋን ምን ይሆናል? x ተጠፋና -5 -3 ራዲካል 2 ይሆናል ሲባዛ በዚህ በx x ታይምስ -5 -3 ራዲካል 2 ይሆናል። ይሄ በራዲካል 2 ሲባዛ -5 ታይምስ ራዲካል 2 -5 ራዲካል 2 -3 ራዲካል 2 ታይምስ ራዲካል 2 -3 ራዲካል 2 ታይምስ ራዲካል 2 ምን ይሆናል? ራዲካል 2 ከራዲካል 2 ጋር 2 ይወጣል። -3 ታይምስ 2 -6 ይሆናል። -6 አሁን ይሄን ስንቀንስ ይሄ በዚህ ይጠፋል። -6 በ-6 ይሄ በዚህ ይጠፋል። ሪማይንደሩ 0 ይሆናል። ሶ ይሄ ቁጥር ለዚህ ሲካፈል ይሄን ይሰጣል ማለት ነው። በሌላ ቋንቋ ይሄ ቁጥር ማለት ምን ማለት ነው? የx ፕላስ ራዲካል 2 እና የ3x -5 3 ራዲካል 2 ብዜት ነው ይሄ ማለት ሶ ያችን የተካ ነው። እችኛዋ ማለት ከዚህ ጋር እኩል ናት። ኦቨር ከታች x ፕላስ ራዲካል 2 አለ። ሶ x ፕላስ ራዲካል 2 በዚህ ይጠፋል። ስሎፑ ምን ይሆናል? 3x -5 3 ራዲካል 2 ይሆናል። አሁን ስሎፑን አገኙ የተባልነው at x equal to -2 ነው። ኔጌቲቭ ራዲካል 2 ስለዚህ ስሎፑ 3 ታይምስ x ቦታ ኔጌቲቭ ራዲካል 2 -5 -3 ራዲካል 2 ይሆናል። 3 ኔጌቲቭ ራዲካል 2 ኔጌቲቭ 3 ራዲካል 2 ይሆናል። -5 -3 ራዲካል 2 -3 -6 ራዲካል 2 ይሆናል። -5 ስሎፑ -6 ራዲካል 2 -5 ወይንም ቦታ ስንቀይር -5 -6 ራዲካል 2 የሚለው ይመጣልናል።
g of x እንዲሆነው at x equal to 4 ላይ ስሎፑን አገኙ ነው። ስሎፕ f of x g ነው። g of x minus g of 4 over x minus 4 ይሆናል። g of x radical x minus g of 4 radical 4 ነው over x minus 4 ይሆናል። ስለዚህ radical x minus radical 4 2 ነው over x minus 4 ይሆናል። ራሽናላይዝ እናድርግ በማን በራዲካል x plus 2 over radical x plus 2 ይሄ ሲባዛ radical x plus 2 times radical x minus 2 x minus 4 ይሆናል። over ከታች x minus 4 times radical x plus 2 ይቀራል። so ምን እናድርግ x minus 4 ይጥፋ 1 over radical x plus 2 ይሆናል። ስሎፕ x equal to ስንት ነው የተባለው 4 ነው የተባለው። ስለዚህ 4 ስንተካ 1 over radical 4 plus 2 1 over radical 4 2 ነው 1 over 2 plus 2 1 over 4 ይሆናል። at x equal to 4 ስሎፕ 1 over 4 ይሆናል። የዚህን ስሎፕ f of x minus f of 2 ላይ ነው f of 2 over x minus 2 f of x 1 over x f of 2 1 over 2 ይሄ minus 1 over 2 over x minus 2 ይሆናል። ይሄ ማለት የላይኛውን እንጨርስ። ከዚህ ሲቀነስ ማለት ኤልሲኤም የቱና የx 2x ይሆናል። 2x ለx 2 ጊዜ 1 2 ሲቀነስ 2x ለ2 x ጊዜ 1 x 2 minus x over x minus 2 ነው የሚሆነው። እሺ 2 minus x ሲን ከዲኖሚናተር ጋር ለማመሳሰል 2 minus x ማለት ኔጌቲቭ ኦፍ x minus 2 እንደማለት ነው። ምን ብናረግ ቦታ ብንቀያየር ኔጌቲቭ x plus 2 እንደማለት ነው። ይሄ ደግሞ ኔጌቲቭ ወደ ውጭ ቢወጣ x minus 2 እንደማለት ነው። ኦቨር 2x አለ ኦቨር ከታች x minus 2 አለ x minus 2 ይሄን ያጠፋል። ስለዚህ ከላይ ኔጌቲቭ 1 ቀረ ከዛ ኔጌቲቭ 1 ኦቨር 2x ስሎፕ ይሆናል። አት ስንት ላይ ነው የተፈለገው አት ፖይንት 2 ላይ ነው አይደል x ስለዚህ ስሎፑ at x 2 ላይ ኔጌቲቭ 1 over 2 times 2 ይሆናል ኔጌቲቭ 1 over 4 ይሆናል ስሎፑ። if f of x equal to x cube find the gradient of the tangent line to the graph of f of x at the point a, a cube ስሎፑ ነው የተፈለገው። ስለዚህ ስሎፕ f of x minus f of at point a ላይ ነው over x minus a f of x x cube ነው f of a ስንተካ x cube minus a cube over x minus a ይሆናል። x cube minus a cube ከዚህ x minus a ስናወጣ x minus a times x square plus ax plus a square ማለት ነው። እንዴት ያው x cube minus a cube ለx minus a ማካፈል ነው። x cube ለx x square times x cube x square times a minus ax square ይሆናል። ምን እናደርጋለን እንቀንሳለን ይሄ ይጠፋል። minus a cube አለ ከላይ minus a cube minus minus plus ይሆናል plus ax square አሁንም x ያለበት ነው። ይሄ ማለት ax square minus a cube እንደማለት ነው። ax square ለx ይካፈል plus ax ይሆናል ax times x ax square ax times negative a square x እንቀንሳለን ይሄ ይጠፋል። ኔጌቲቭ a cube አለ ይሄ minus minus plus ይሆናል a square x minus a cube a square x ለx ይካፈል plus ax ይሆናል ax times
ሶሪ ፕላስ ኤ ይሆናል። ፕላስ ኤ ስኬር ይሆናል። ኤ ስኬር ታይምስ ኤክስ ኤ ስኬር ኤክስ፣ ኤ ስኬር ታይምስ ኔጌቲቭ ኤ ኪዩብ እንቀንሳለን። ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል። ሪማይንደሩ 0 ቀረ። ስለዚህ ኤክስ ኪዩብ ማይነስ ኤ ኪዩብ ማለት የማን ብዜት ነው? የኤክስ ስኬር ፕላስ ኤክስ ፕላስ ኤ ስኬር እና የዚህ የሁለቱ ብዜት ነው። ስለዚህ ለዛ ነው ኤክስ ኪዩብ ማይነስ ኤ ቦታ ኤክስ ማይነስ ኤ ታይምስ ኤክስ ስኬር ፕላስ ኤክስ ፕላስ ኤ ስኬር የተካል። ኦቨር ከታች ኤክስ ማይነስ ኤ አለ፣ ይሄ በዚህ ይጠፋል። ስለዚህ ኤክስ ስኬር ፕላስ ኤክስ ፕላስ ኤ ስኬር ስሎፑ ነው። አሁን የተጠየቅነው ስሎፕ አት ኤ ላይ ነው አይደል? ኤክስ ኢኳል ቱ ኤ ላይ ኤክስ ቦታ ኤ መተካት ኤ ስኬር ይሆናል። ፕላስ ኤ ታይምስ ኤክስ ኤ ታይምስ ኤ ፕላስ ኤ ስኬር ኤ ስኬር ፕላስ ኤ ስኬር ፕላስ ኤ ስኬር 3 ኤ ስኬር። ስለዚህ ስሎፑ 3 ኤ ስኬር ይመጣል።